ዲሲ ሰዎች የቨርጂኒያ ሰዎች አሰባስበው ሳሚ እና በተለይ ሳሚ እና ወንድሙ የዲሲ ሰዎች የቨርጂኒያ ሰዎች ይህን ቪዲዮ ቆርጬዋለሁ። ወይኔ ተበላው። ይህን ቪዲዮ ቆርጬዋለሁ። እስኪ ቃ እዚህ ሀገር እንደ እብድ ተቆጥሬ ክሊኒክ ወስደውን እዛ ታክሜ እዚህ ሀገር አሁን የቆራረጥኩት ቪዲዮ ልሰራበት ነው የቆራረጥኩት። ዋናው ቪዲዮ ግን አለ። አሁን ዋናው ቪዲዮ እዚህኛው ስልኬ ላይ ከሆነ እንትን ልለው ስትራግል ላደርግ ነው። ቆይ ይኸው እንደ እብድ ተቆጥራ ሳይሆን እንጂ ኢትዮጵያ ሁላ ተልኳል። ይኸውላችሁ እዚህ ሀገር እንደ እብድ ተቆጥሬ እብድ ክሊኒክ ወስደውን እዛ ታክሜ እዚህ ሀገር እንደ እብድ ተቆጥሬ ለህመሙ እኛ እንጸልይለታለን አይደል? እንደ ክርስቲያን አሁን ለህመሙ ጸሎት ነው የሚያስፈልገው። ለህመሙ ጸሎት ያስፈልገዋል፣ እንጸልይለታለን። አሁን ይሄን ቪዲዮ ሙሉ ቪዲዮን የት ነው ያደረኩት? ነገር እንዳይበላሽ ይሄ ቪዲዮ የት ነው ያደረኩት? ሙሉ ቪዲዮ ካልሆነ ያላችሁ ሰዎች እንድትልኩልኝ ልገደድ ነው። በቃ እዚህኛው ስልኬ ላይ ነው ያለ 100% ሹር እዚህኛው ስልኬ ላይ ነው ያለው። ወይኔ ቆይ አንዴ ለመጨረሻ ኦል ቪዲዮዎችን ብቻ ለብቻ አድርጌ ሊያውና ገሪት እንዴ 11 ሆነው ወስደው አሳክመውኝ ኢትዮጵያ ላኩኝ። ከዛ ኢትዮጵያ በጸበል ተሞክሮልኝ ኢትዮጵያ ስንት ቀን ነው? 2 ወር ነው 3 ወር ነው እንደዛ ያህል ቆይቼ ነው የመጣሁት አለ። በጸበል ይድናል ብለውኝ። ቪዲዮ ያለው ሰው ነው የሚገባው። ምናልባት ገስቴ ላከ ቪዲዮ ካላችሁ አንድ ቁጥር ጻፉ መጀመሪያ። የቱ ጋር ነበር ይህን ቪዲዮ? ይገኛል። ቆራርጬ ለእንትን ለቪዲዮ ለመስራት ቆራርጬ ያዘጋጀሁትን ነው አሁን እያሳየኋቸው ያለሁት። ቆራርጬ ቪዲዮ ለመስራት እያዘጋጀሁት ያለውን ነው እያሳየኋቸው ያለሁት። ዋናዋ የመልእክቷ እምብርት እሱ ጋር ስላለች ብዬ ነው። እና ያው ይሄኛውን መጀመሪያ አሰባስመው ላለ ብሎ ነው እንትኑ አሰማስመው እንዴ አውራ እንጂ እና ወንድሙ የዲሲ ሰዎች የቨርጂኒያ ሰዎች አሰባስበው ሳሚ እና በተለይ ሳሚ እና ወንድሙ የለም የማስታወሱ የለም። እና ምን ስለሆነ ነው? ምን ተብሎ ነው? በሕክምና ውጤት ምን ተብሎ ተገኝቶበት ነው? ይኸው እዚህ ሀገር እንደ እብድ ተቆጥሬ እብድ ክሊኒክ ወስደውን እዛ ታክሜ እዚህ ሀገር እንደ እብድ ተቆጥሮ እብድ ሐኪም ቤትና እብድ ክሊኒክ ወስዶት እዛ ሄዶ ታክሞ ውጤት ስላልመጣ በጸበል ይሻለዋል ብለው አገር ቤት ላኩት። እንደዛ ነው የሚለው ቪዲዮ። ያው እንግዲህ ከራሱ በላይ ስለ ራሱ የሚያውቅ የለም አይደል? ስለ ራሱ ያወራው ያው ራሱ ስለሆነ ማለት ነው። እና ሾርት ሚሞሪ ይመስለዋል የኢትዮጵያ ሕዝብ ሲባል እና በአንዳንድ ሰዎች የኢትዮጵያ ሕዝብ ሾርት ሚሞሪ ነው ምናምን ሲባል እንደው የምንረሳ ምናምን ይመስለዋል። አሁን እንዲህ ለምሳሌ የሚለብሳቸው ቲሸርቶችን ብታዩ ማለት እንደውም ሰነድ ላወጣ ከቲሙ
ከቲሙ በ20 ፓውንድ 6 ቲሸርት ይገዛና $20 6 ቲሸርት ይገዛና መጥቶ እዚህ ፋይል ይላል። አሁን ልክ የሆነ ብራንድ የሚያደርግ ይመስለዋል። እንዳለ እያንዳንዱን ቲሸርት ፎቶ አንሱና ቲሙ ላይ ግቡ። ጌታን ነው የምላችሁ። ሺን ላይ ግቡና ይዩት። እንዳለ $20 አውጥቶ የሚገዛው 6 ቲሸርት ነው። 6 ቲሸርት $20 ይገዛና ልክ እዚህ ጋር እንትኑን ሪንግ ላይቱን ምናምን አብርቶ ምናምን ብልጥ ብሎ ስታዩት የሆነ እንትን አለች አይደለ? እቺ ፌኳ እንትን ወይ 5 ፓውንድ ምናምን 6 ፓውንድ የምትሸጥ ፌኳ የአንገት አለች፣ ወርቅ ቅብ የምትመስል ማለት ነው። አሁን እንደውም ለጆካው እንዲጠቅመው እንትን አድርጎበታል። ካርድ ሊመዝ የተሽከረከረ አይደል ሰሞኑ እና ለጆካው እንትን አድርጎበታል። ትልቅዬ ግድንግድዬ መስቀል ጭኖበታል። ቆይ ላሳያችሁ። አታመልጥም፣ የእውነት አታመልጥም፣ ከኛ አታመልጥም። ቆይ ምን ማለቴ እንደሆነ ላሳያችሁ። ይኸው ማለት ይላችሁ ለጆካ ግድንግድዬ መስቀል ጣል አድርጎበታል። ይሄ ይኸውላችሁ ሺን ላይላ ቲሙ ላይ ቼክ ብታደርጉት ይሄ ከ15 ዶላር ከ12 አይበልጥም። ይሄ አንገቱ ላይ ያለው ማለት ነው። አንገቱ ላይ ያለውን ነው የምላችሁ። ይኸውላችሁ ከ12 እስከ $15 አይበልጥም። እዚህ ጋር ይመጣልና ግን ብልጭ ይልልሃል። ልክ እንደ ሰራተኛ ሰርቶ እንዳመጣው ምናምን ማለት ልክ እንደዛ አይነት ሰው ይመስልልሃል። እችን ቲሸርት ማለት ነው ይቀያይራታል ከሌላ ቲሸርት ጋር። ቆይ ላሳይክ። 4 ነው የሚገዛው። የትኛውን ቲሸርት አትለኝ? የትኛውን ቲሸርት አትሉኝ? 4ቱና 5ቱን $20 ይገዛና ከቲሙ እዚህ ገብቶ እንደ ልጥጥ አክት ያደርጋል። እንደ ልጥጥ የሆነ ብራንድ እንደሚለብስ ሰው አክት ያደርጋል። ይገባና ማለት ነው። ቆይ ላሳያችሁ። ለሰሞኑ አጀንዳው እንዲቀያየር ማለት ነው። ምነው በአንድ ልብስ ምናምን እንዳይባል ለሰሞኑ አጀንዳ አዳዲስ። ይሄን አይታችሁ ታጣቁም። ይሄን ቀዩን አዲስ ነው የተገዛው። ከዛ ድጋሚ ቤቱ ትሄዳላችሁ። የራሱን የሆናስ ሙሉ ነ ቤቱ ውስጥ ሄዱ ያሳያችኋል። እያንዳንዱን ቲሸርት ማለት ነው። ያው አንገቱ ክብ ነው። ይሄም አንገቱ ክብ ነው። ሰላማችሁ ብዝት ይበልልኝ። አንገቱ ክብ ነው። ይሄም አንገቱ ክብ ነው። አይነቱ አንድ ነው። አሰራ እንትኑ ከለሩ ነው የሚለየው። አይነቱ አንድ ነው። ሰላማችሁ ይብዛ ኢትዮጵያውያን። አሰራሩ አንድ ነው። $20 አውጥተሽ $20 አውጥተህ 6 ቲሸርት እያስላክ ከቲሙ ምናምን ማለት ነው። ምንም ችግር የለውም ማለት እኔ አሁን እንደዛ አድርገው የሚለብሱ ምናምን ችግር የለውም። ይሄ ግን አክት እያደረገ ነው። እንዳለው ሰው አክት እያደረገ ነው። ስራ እንዳለው ሰው አክት እያደረገ ነው። እጁት ሌላኛውን እኔ ሁሉንም ነው ማሳያቸው። ሰላማችሁ ይብዛ ሲጀምር ነው እንጂ የሰውዬ ሰላም ነስቶ ነው የሚወጣው። ይህን ቲሸርት አያችሁት? ከቅድሙ ቲሸርት ጋር አንድ ነው። እንትኑ አንድ ነው። ክብ ነው። እዚህ ጋር የሚጠላለፍ ምናምን አለው። ይሄኛውም እንደዛው ስለምናውቀው ነው። አባ አታጨረብርም ስል ይኸው እዚህ ጋር ደረቱ ላይ ያለው ደረቱ መሀሉ ጋር ማለት ነው። እዚህ መሀሉ ጋር እንዲህ የሚጠላለፍ ምናምን ያለው አባ 6 ቲሸርት ነው የሚገዛው። እውነቴን እኮ ነው የምልህ። 6 ቲሸርት $20 ይገዛልና ዱቅ ቲሙ ላይ ገብተው ዱቅ ይልልሃል፣ ወይ ሺል ላይ ገባና ዱቅ ይልልሃል። ከዛ ሳይዝ ብቻ ነው የሚመርጠው እና ከለር ነው የሚመርጠው። የቲሙ ዕቃ ደግሞ ታውቁታላችሁ። አንዱ $1 እንኳን የሚገባበት ጊዜ አለ። አንዱ 1 ፓውንድ ወይም $1 የሚገባበት ጊዜ አለ ምናምን። እኔ እኮ እሱ መግዛት እኮ ችግር የለውም። ማንም ገዝቶ ይለብሳል ምናምን አይደል? ያ ግን ትመጣና ጀለስ በቃ እንደ ከባድ ሚዛን ላይ እንዳለ ሰው ምናምን እችንም እያስላከ እኮ ነው እንትን የሚላት የእጇ ላይ የሚያደርጋት ማለት ነው።
የሆነ $20 $25 ምናምን ማለት ያ አንተ እንዲህ አይባልም። ወንድምህን ለምን አታስገድለውም ትላለህ እንዴ? በእናትህ ተው እንጂ ራሱ ይመለሳል። እና እንዲህ አይነት ቲሸርቶችን ነው የሚለብሰው እየገዛ $20 6 ቲሸርት ምናምን ይገዛና አክት ያደርግብሃል መጥቶ ማለት ነው። አክት ያደርጋል። ይኸውልህ አሁን ያሳየው የተጠላለፈው ደግሞ ደረቱ ላይ ያለውን ማለት ነው። ገብታችሁ ታያታለን። እንደዚህ አይነት ስኩዌር ነገር ያላት ጥልፍልፍ እንደ ቅድሙ አይነት ከዚሁ ከቅድሙ አይነት አንድ አይነት ናቸው ምናምን። በቃ ምን አለፋ 6 ነው የሚገዛው አልኩ። 6 ቲሸርት $20 ያወጣና ከዛ ግን አክት ያደርጋል ማለት ነው። ይሄ ልጅ አይሰራም፣ ግን በመርገጥ ከሰዎች ምን ያደርጋል? ገንዘብ ይቀበላል። በመርገጥ ብቻ ከሰዎች ገንዘብ ይቀበላል። ተናግሬያለሁ ከዚህ በፊት ለምን ዘርፌ ተነካች አይደለም። ዘርፌማ ጌታው ናት። እንዴት ይነካታል? እናቴ እንዴት ይነካታል? እሷማ ጌታው ነች። ምን አረገና እሱ አወራ እንጂ እሱ ምን አረገ? እሷ እኮ በጣም ዋጋ ከፍላለች ለወንጌል ማለት ነው። ስለዚህ ይህ ግለሰብ አሁን ቻሌንጅ ሚገኝ አሁንም ዘግይታችሁ የመጣችሁ ይህንን አድርሱለት። ያ ቢኒ ቻሌንጅ እያደረገ ነው። የምን ቻሌንጅ? ስራ አትሰራም እያለ ነው። በምን አወቀ? ይኸው ፔስታፕን አምጣ እያለ ነው። እኔም ፔስሊፔ ላሳይ፣ አንተም ፔስታፕን አሳይ። የ1 ወር የተከፈለህን ወይ ደግሞ ያ1 ዓመት የተከፈለህን ፔስታፕ ቻሌንጅ እያለ ነው። የእውነት እየሰራ ነው ወይ? ዮናስ ሙሉነህ ስራ ላይ ነው ወይ? ስራ ላይ ከሆንክ ለምን ራስን አታረጋግጥም? ይኸው ስራ አለኝ ይከፈለኛል ብለህ ለምን አታረጋግጥም? ባለፈው ቻት ጂቢቲ ለምን አትጠቀምም ሲሉት ተውት፣ እኔ ቻት ጂቢቲ አልጠቀምም ምናምን አለ። ለምን አትጠቀምም ሲሉት ኧረ ዲቴል ይሞጨልፋል አለ ማለት ዲቴልህን ነው ሙጭለፍ የሚያደርገው ምናምን ብሎ ሌሎች ቻት ጂቢቲ እንዳይጠቀሙ እሱ ስለማይጠቀም ለምን ቻት ጂቢቲ ዮናስ ሙሉነህ ስራ ይሰራል እንዴ ሴሪ ምናምን ብትላት፣ ሴሪ ዮናስ ሙሉነህ አሜሪካ ያለው አሜሪካዊ ነው። ያው አሜሪካዊ ስለሆነ ይወጣል ስሙ ዮናስ ሙሉነህ የሚባል ሌላም ተመሳሳይ ካለ ይወጣላል። ስራ ይሰራል እንዴ ብላ ብትጠይቃት ልትነግርህ ትችላለች። በፍጹም ባለፈው ፈለገ አትናቴዎስ ሴሪ ፈለገ አትናቴዎስ ዲያቆን ነው አይደለም ብሎ እንዳልክ እንደጠየቀው እንደሱ ብለህ ጠይቀህ ብትመጣም የእውነት ያመጡላል። ግን ዋናው ነገር ታዲያ ምን እያልኳቸው ነው? ይሄ ልጅ ስራ ፈት ነው። ወሬው ስራው ነው። በቃ ስራ ፈት ብቻ አይደለም፣ ወሬው ምንም ነው፣ ስራው ነው። ይኸው ጆን ዳንኤል ምን አለው? ስራው እኮ ነው፣ ስራው ነው እኮ እሱ ስራው ነው። መሰደብ ስራው ነው፣ ኮንተንቱ ነው። አንዴ አግኝቶኛል፣ ሁለቴ ያገኘኛል። የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ የተወለድኩት የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚዚት ማይ ፋሚሊ ዚዚት አውራ የቤት ስራ ሰጥተዋል። አባቴ አንተ ዝም ብለህ ስራን ስራ፣ ጃንዬ ዝም ብለህ ስራሽን ስሪ፣ ግን እንዳይጠቀምብሽ እንዳይበላሽ። እኔ ለጃንዬ ስጋቴ እንዳይበላት ልርገጥልሽ፣ የረገጥኩበት ምናምን እንዳይልሽ። እሺ ታች የረገጥኩበት ምናምን እንዳይልሽ። ይርገጠውና ምን ይረግጣል? የእውነት አሁን ምን ይረግጣል? የረገጥኩበት ምናምን ብሎ እንዳይበላሽ ነው። ተጠንቀቂ። እንዳይበላሽ ደግሞ ሌላ አማርኛ ትርጉም ካለው አላውቅም። ገንዘብ እንዳይበላሽ ማለት ነው። እሺ ያ ገንዘብ እንዳይበላሽ ማለት ነው። ያው ከነ ፎቶ ነው ያመጣሁላችሁ። ይሄ የቀፋዮች ፎቶ አነሳስ አይነት ነው።
እጅ ከፉ ያስኩት ማለት ነው። እጅ ከፉ ያስኩት የቀፋዮች አይነት ፎቶ አነሳሳለ። ቀፋዮች አንዳንዴ ከሌላቸው እንደዚህ የሆነ በሼም የሚጠይቁ ጥያቄ አለ አይደለ? ይሄ ግን አይን አውጣ ስራ ሰራለሁ የሚል ሰው ግን ረግጥልሃለሁ ረግጥልሻለሁ እያለ ገንዘብ ምን የሚል የሚቀበል ማለት ነው። እንደዛ ብቻም አይደለም ገንዘብ የሚቀበልበት እንኳን መጣ ናግባ ተደረገላ። ጃኒን እየነገርኩሽ ነው ገንዘብ እንዳይቀፍልሽ ረገጥኩልሽ ብሎ ገንዘብ ምን እንዳይልሽ እንዳይቀፍልሽ እንዳትሰጩ። ደግሞ ከሰጠሹ መውጣቱ አይቀርም ሚስጥሩ ማለት መውጣቱ አይቀርም። አንቺን ደግፎ አይደለም አንቺን ደግፎ እንዳይመስልሽ ጆን ዳንኤልን ለማሳጣት አየሽ። በቃ እኔ ረገጥኩልሽ ምናምን ይልሽ እና ከዛ አንቺ በቃ ረገጠልኝ ምናምን ትይና የሆነ ትስማሚው ምናምን ይሆናል። ዞር በልበዩ። አንቺ በራስሽ ታዋቂ ነሽ፣ በራስሽ የታወቅሽ ነሽ፣ በራስሽ ሙሉ ሰው ነሽ ማለት በራስሽ ፌመስ ነሽ፣ ብቁ ነሽ ማለት ነው። የሚደርስብሽን ነገር ለመከላከልም እግዚአብሔር ይመስገን ደግሞ የጠላትነት ስራ ሲሰራ እንጂ እኮ ደግሞ ታርቃችኋል እኮ። እንደው ሰው ሲታረቅ እግዚአብሔር ይመስገን ብሎ ይናገራል እንጂ ለምን ታረቁ ብሎ ቤት ከፍቶ እኔ ቤት ካልመጣች ቤቱ የጠረረበት ሰውዬ ማለት ነው ቪወር የጠረረበት ሰውዬ መስደብ ጀመረ። ጴንጤን መስደብ ሲጀምር ትንሽ ሰው መምጣት ጀመረለት። ከዛ በኋላ ደግሞ ማስጮ ጀመረ። ያው እንደዚህ ጩኸት የሚሰማ ሰው ማነው የሚጮኸው ምናምን ብሎ ለማገላገል የሚሆን ለምንም ይሁን ተራሩጦ ይመጣል ሰው ማለት ነው። ጩኸት ሲዘ አስጮኸና በዛኛው በቃ ከ1000 በላይ አልንቀሳቀስ ሲልለት አሁን ደግሞ ይህን አጀንዳ ይዞ መጣና እኔ ቤት አንተ ማነው ጆከር ቤት ገብተህ ማለት ነው። ልክ ነው ጆን ዳንኤል አሳይ መንጣት አለባት። ልክ ነው እሱ ካሳየ እሷን መንታ መከላከል አለባት ብለህ ስትናገራ ነበር። አንድ አፍታውኑ ተቀየሰና ወጣና ቤቱን ከፈተል። አባቴ የስራው ባህሪ ነው ይልሃል። ሸቀላ ነዋ። እና ጃኒን በነጋታው ነው ምናምን አመጣት፣ ቤቱ ይዟት አመጣትና 15,000 ነው ምናምን ሰው ቁጭ አለለት። አያችሁ የሚፈልገው ይሄን ነበር። ከዚህ የተነሳ ደግሞ ያው ቪወሮች ምናምን የሆነ ሀሳብ ይሰጣሉ፣ ጊፍት ይሰጣሉ፣ የሆነ ነገር ይለቃሉ ምናምን ማለት እና ስራው ነው ብሎሃል። ይኸው ስራው ነው እኮ እሱ ስራው ነው መሰደብ፣ ስራው ነው ኮንተንቱ ነው። አንዴ አግኝቶኛል፣ ሁለቴ ያገኘኛል ስላለ የሱስ መላጣ ልጅ ብሏል ጆን ዳንኤል። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል ማፈር ይሻላል። ይኸው ቁጭ ብሎ ስለኔ ያወራል ስላለ ነው ማሳያችሁ። ስራው ነው እኮ እሱ ስራው ነው መሰደብ፣ ስራው ነው ኮንተንቱ ነው። አንዴ አግኝቶኛል፣ ሁለቴ ያገኘኛል። የሱስ መላጣ ልጅ ብሏል ጆን ዳንኤል ብለነዋል። አስተክሏላ ችግሩ አስተክሏል። ከምኑ እንዳስተከለ አስተክሏላ። ደግሞ ያሳድጋል ምናምን ብሎ ማለት ነው እንትን ተቀቡ ሲል ነበር ባለፈው ማለት ነው። ዘይት ይህንን እስኪ እንዲህ ጎንበስ በልበሉት። መሀሉ እንዳለ መላጣ ነው። ጎንበስ በልበሉት። አሳያለሁ ቪዲዮ። መሀሉ እንዳለ መላጣ ነው እና ይሄን ዘይት ተቀቡ ምናምን ያሳድግላቸዋል ምናምን አላለም። ጌታ ይቅር ይበሉ። አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት እሱ አሜሪካ ሲገባ እኔ ተወለድኩት። የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚት ማይ ፋሚሊ ዚት ቁጭ ብሎ ስራ አድርጎኛል። ስለኔ ያወራል። እግዚአብሔር ይመስገን። ስራው ነው እኮ እሱ። ኦኬ ስራው ነው ማለት ምን ማለት ነው? ስራ አይሰራም። አሜሪካን ሀገር ተቀምጠዋል፣ ግን ስራ አይሰራም። ለምንድነው ስራ ማይሰራው? አሁን ስላለ ላሳያችሁ። አሜሪካን ሀገር ሆኖ ስራ የማይሰራው ለምን መሰላችሁ? በዚህ ምክንያት አይሰራም ስራ ከአሜሪካን ሀገር ማለት ነው። ባንድ ነው አይሰራም። ባንድ ተደርጓል። ስራ እንዳይሰራ ማለት ተረስቶ ብቻ ነው የሚኖረው። ስራ ሰራለሁ ካለ ይኸው አስቀምጬለታለሁ ፔስሊፕ። እኔም ፔስሊፕን አሳያለሁ፣ አንተም ፔስሊፕን ወይም ደግሞ በአሜሪካን ፔስታፕ ነው የሚባለው። እሱ ምን ትላለህ ታሳያለህ ማለት ነው። ከዛ ስራ አለው እንላለን። ስራ የለውም የሚሉትን ሁሉ ታሳፍራለህ። የአንድ ወርህን
ወይ ደግሞ የአንድ ወርህን ወይ የአንድ ዓመትህን ፔስታፕን ታሳያለህ ስላለ ነው። እሺ ይኸው ስራ የማይሰራበት ምክንያት ይኸው የዲሲ ሰዎች የቨርጂኒያ ሰዎች አሰባስበው ሳሚ እና በተለይ ሳሚ እና ወንድሙ አይዞህ ጠፋብህ። የዲሲ ሰዎች የቨርጂኒያ ሰዎች አሰባስበው ሳሚ እና በተለይ ሳሚ እኔ ልንተባተብ ወንድሙ ምን እንዳለ አልሰማችሁትም? ቆይ ስሙ። የዲሲ ሰዎች የቨርጂኒያ ሰዎች አሰባስበው ሳሚ እና አሰባስበው ላለው ብሎ ነው እና ወሰዱት። ሳሚና 11 ሰዎች የተወሰዱት ወደ ሆስፒታል። ወደ የት ሆስፒታል? አሜሪካን ወዳለ ሆስፒታል። ከዛ ምን አሉት? እንዲህ አሉት፣ ይኸው እዚህ ሀገር እንደ እብድ ተቆጥሬ እብድ ክሊኒክ ወስደውኝ እዛ ታክሜ እዚህ ሀገር እንደ እብድ። አሁን ቪዲዮ ልሰራበት ነው የቆራረጥኩት ብያቸዋለሁ። እሺ አሁን እዚህኛው ስልኬ ላይ ስለሌለ ነው እንጂ ሙሉ ታሪኩን ራሱ የሰቀለው ራሱ በፌስቡኩ ዘመን ያስቀመጠው ስላለ አለ ማለት ነው። ስለዚህ አገር ቤቱን ላይ ሄዷል። በጸበል የሚባል ነገር አለ አይደለ? በጸበል ይሻልህ እንደሆነ ብለው አገር ቤት ሄዷል። እዛ ተቀምጧል የተወሰነ ጊዜ ወራቶች ይሁን 2 ወር ይሁን 3 ወር። አሁን እንትኑን ቪዲዮ መልሼ እዚህ ስልኬ ላይ ስላለ ነው መልሼ ሳየው አረጋግጥላችኋለሁ። ኢትዮጵያ ሄዶ በጸበል ከተፈወስክ በጸበል ከዳንክ ብለው ኢትዮጵያ ልከውታል። እሱም ብቻ አይደለም እንደታመመ የምታውቁት ማለት ነው። ህመምተኛ እንደሆነ የምታውቁት ይኸው። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ይሄ ሌባ አይነ ደረቅ ቺመላጣ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። ናግባ ብዬዋለሁ። ናግባ ና ህመምተኛ ነህ አትሰራም። ዋና ዓላማ የዛሬው ምንድን ነው? ይኸው ይሄ ነው ቻሌንጅ። አንተን ማለት ነው እዚህ ቁጭ ያልከው ዮናስ ሙሉነህ፣ አንተን ቁጭ ያልከው ይኸው ፔስሊፕ፣ እናንተ ሀገር ፔስታፓ የሚባለው ፔስታፑን ቻሌንጅ እያደረኩ ነው። እሱን ቻሌንጅ ና ውጣ። እኔና አንተ የምትሰራውን የአንድ ሳምንትህን አሳይኝ። እናንተ ጋር በሳምንት አይከፈልም፣ ሶሪ። የአንድ ወርህን ወይም ደግሞ የአንድ ዓመትህን ፔስታፕን ታመጣለህ። ከዛ በኋላ ነው አንተ የምትታመነው ስራ እየሰራው ነው የምትለው። አሁን ከሁሉም ያውቃል። አውርተህ እንደምትበላ፣ አጋይተህ እንደምትበላ፣ ረግጠህ እንደምትበላ፣ ልርገጥላችሁ ብለህ እንደምትበላ ያው የቀፋይ ፎቶዎችን ለጥፌልሻለሁ። እንደውም አንተ እንደውም አሪፍ ፎቶ አልመረጥክልኝም። እኔ ግን አሪፍ ፎቶ ነው የመረጥኩልህ። ለምን? አንተ የሐሰት መረጃ ይዘህ መተህ ማለት ነው። የሐሰት መረጃ ይዘህ መተህ አሪፍ ፎቶ እንኳን አልመረጥክልኝም። እኔ ግን አሪፍ ፎቶ ይዤልህ መጣሁ። $20 6 ቲሸርት ትገዛና $20 ከቲሙ አንዳንድ ቲሸርት እየቀያየርክ ታደርጋለህ። ከዛ እዚህ እየመጣ አክት ታደርጋለህ። ስራ እንደሚሰራ ሰው፣ ብራንድ ያለው እንደሚያደርግ ሰው ምናምን። $15 እችን ሰንሰለቶችን ምናምን ማለት ነው $15 ምናምን የሚሸጡ ናቸው። ቲሙ ላይ ግቡና መግዛት ትችላላችሁ። ከፈለጋችሁ ቲሙ ላይ ገብዛችሁ መግዛት ትችላላችሁ። አሁኑኑ ኦርደር ብታደርጉ ያው በአድሬሳችሁ ይመጣላችኋል። ከቲሙ ከሆነ ምናልባት ሳምንት ምናምን እንዳላችሁበት ቦታ ሳምንት ወይ 10 ቀን ምናምን እናውቀዋለን። ከሺን ከሆነም እንደዛው አይነት ነገር ይወስዳል እንጂ ይመጣላችኋል በቤታችሁ አድሬስ ማለት ነው። አሁን ጆከር ሊስብ ስለፈለገ ካርድ መምዘዣ እችን መስቀል አድርጎባታል። አያረጋትም ነበረ ሰሞንኛ የሆነ ተርኒንግ ፖይንት ምናምን ስለሚፈልግ ገብቷቸዋል። ሚሰማው አጣ ግብረሰዶ ምናምን ብሎ መጣ። ሚሰማው አጣ።
ተከፋፈሉ የተከፋፈሉ ነው ይሄ እንደተከፋፈሉ አላቅም ምናምን ሲል ነበረ። መከነበት። በድነት አንድ ነን። በትምህርት እንለያያለን፣ በዶክትሪን እንለያያለን፣ በትምህርት እንለያያለን፣ በድነት ግን አንድ ነን። መከነበት። በጋሻው ስለ እኔ አወራ ምናምን። ዝም ብላችሁ አትወጡም እንዴ? ዝም ብላችሁ አትሄዱም እንዴ? ምናምን አለ። ስለ እኔ ተናገረ አለ። መኖሩን የማያውቅ ሰው እኮ ነው በጋሻው። ስለ አንተ መኖርህን አያውቅም። በሚያስተምረው ትምህርት ቦታ ላይ ለማንኛውም ሰው የሚነገር መልእክት ተናገረ። ለጉባኤ የሚነገር መልእክት ተናገረ። ሳታወሩ መሄድ ትችላላችሁ ብሎ ተናገረ። ይህ እኮ ከአንተ ጋር የሚያያዝ ብቻ ነ ከና ሐዋዝ ጋርም እኮ ይያያዛል። እና ሐዋዝ ይኸው ሲወጡ አውርተው ለፍልፈው ወጡ። ከዛ ምን ሆኑ? የእንትን ሙዚቃ እንትን ቀማሚዎች ምናምን ሆኑ። ምንድነው ኢንስትሩሜንታል ምናምን በቃ እንደዚህ ሆነው ቀሩ። ይኸው ወጥተው እንደዛ ለፍልፈው ወጥተው ማለት። ስለዚህ ለፍልፋ አትውጣ ዝም ብለው ውጣ የሚለው ሚሴጅ ለእኔ ነው የተባለው አልክ። ሚሰማ አጣ። እሱ መከነብ። አሁን ደግሞ ትላንትና እህታችን ዘርፌን ይዘህ መጣ ማለት ነው። ከ9 ዓመት በኋላ ስለከፋፈልኳቸው አሁን ወጣች። እኔ ስለተናገርኩ እኔ ስለበጠበጥኳቸው ዩ ኪዲንግ ሚ ትቀልዳለህ እንዴ? አንተን ትዝ ብላ እሷ አንተ ትዝ ብልሃት ምናምን ከዛ የአንተ እንትን ንግግር እንትኗ ጣራ ሰርቶ ምናምን አንተ የተናገርከውን ነገር ልታመክ ኖ ያለፈችበትን ጎዳና ትክክለኛ ያለፈችበትን ጎዳና ነው የተናገረችው። እያለቀሰች ውስጧ እየተብሰቀሰቀ የነበረበችበትን ስለምታቅ አሁን ያለችበትን ደግሞ ስለምታቅ ማለት ነው። ስለዚህ አንተ አጀንዳ የኔ ነው ምናምን ማለት ትወዳለህ። የሆነ ነገር የኔ ነው። አሁን ጃኒና እንትና ጆን ዳንኤል በእኔ ነው የተጣሉት ማለት ነው የቀረ አንተ ማለት በእኔ ነው የተጣሉ። እንትኑም ሲመጣ የኔ ነው እንትኑም ሲመጣ የኔ ነው ትላለህ። አንተ እኮ ከማንም የማትሻል ነህ እኮ ስለለበስክ ምናምን አይደለም እኮ ሆነ ወይ እንደዚህ ሚዲያ ላይ ስላወራ ምናምን እኮ አይደለም። ህመምተኛ እንደሆንክ ያው ራስህ ተናግረሃል። በህመም ምክንያት ስራ እንደማትሰራ ይታወቃል። ስለዚህ ትረዳለህ፣ ትደገፋለህ፣ አለቀ። ትረዳለህ፣ ትደገፋለህ፣ አለቀ። ማንም አሜሪካዊ ለማንም ህመምተኛ የሚያደርገውን ነገር ያደርግልሃል። ያ ነገር ማንም የሚቃወም ነገር የለም። ግን መተህ አክት አታድርግ። እንደሚሰራ ሰው አክት አታድርግ። አሁን ጆይን ስትል ስላየው ነው። ቶሎ አትወጣም፣ ሰምተህ ነው የምትወጣው። ጆይን ስትል ስላየው ነው። ናግባ ብያለሁ፣ ናግባ። ደግሞ ባለፈው ያለኝም መረጃ አወጣለሁ ብያለሁ። እምቢ ካልክ ይኸው ለቢታየው ልክላታለሁ ወይ ደግሞ ለኢዮዳብ ልከዋለሁ። ና እኔ አንድ ነገር ነው ያንን መረጃ እንዳላወጣ ያለ አንድ ነገር ነው። ለምን ከሰው ጋር ትጋጫለህ ብዬ ስላሰብኩ ነው። ይሄ እንደውም ቆይ ቴክኖሎጂ የረቀቀበት ሀገር ላይ አይደለም ቮይስ ቼንጀር አድርጌ እንደውም በራሴ ፔጅ ላይ ነው ማቀርበው። እንደውም አሁን የመጣልኝ ሀሳብ ነው ይሄ። አሁን የመጣልኝ ሀሳብ ነው። ቮይስ ቼንጀር አድርጌ እዛን ሰው ቮይስ ቼንጅ አድርጌ ኤአይ ነው ከዛ በኋላ ማለት ነው። ኤአይ ነው ትላለህ ከዛ በኋላ ማለት ነው። አሁንም ዳር ያዝ። ይኸው ቻሌንጁን ተቀበል። ናና ወይ ቤት መጥቼ ናና አንተ አሳይ። ፔስሊፕ ተከፋይ መሆንህን የሚያሳይ ፔስታፕ አሳይ። ወይ 1 ወር ወይ 1 ዓመት ይኸው ወይ 1 ወር ወይ 1 ዓመት እኔ ብላ ሳይ። እንዳንተ ቦዘኔ አይደለሁም። እያወራሁ ወይ ልርገጥላችሁ ምናምን ብዬ ሰዎችን በጀርባ አልቀፍልም። ያ የጥምቀት ቀን ሰው አንገት ላይ ቆመ ነው የፕሌን ትኬት ያስቆረጥከው። ሰው አንገት ላይ ቆመ ነው ምልክት እንዲሆን። ሰው አንገት ላይ ቆመህ ነው የፕሌን ትኬት ያስቆረጥከው። እዛ የጥምቀት ቀን ያሉበት ቦታ ለመድረስ ማለት ነው። ያ ከማን ነው ታውቀዋለህ? ከማን ነው አንገት ላይ ቆመ የፕሌን ትኬት ያስቆረጥከው ታውቃለህ። ከዛም በላይ ሌላ መረጃ ስላለ ማለት ነው ይወጣልሃል። አሁን አንተ ስራ ፈትነህ ተዋቸው ልጆችን፣ በቃ ተዋቸው። አሁን ከጆን ዳንኤል ጋር እንዲህ ስትሆን አንተ ማለት ነው እንዴ አትገናኙም እኮ። አንተ እኮ ተወልደዋለህ፣ ጆን ዳንኤል ተወልደዋለህ እኮ። ተወው። ጃኒንም ተዋት፣ እንትናንም አንዱ ማን ነበር አዶናይ፣ ተዋቸው፣ በቃ ተዋቸው። እንዴ በራሳቸው መንገድ እያጠበጠቡ ያሉ ሰዎች ናቸው። ተዋቸው።
ምን ገብተህ የሆነ አስታራቂ መስለህ እናውቃለን እኮ በጣም አፋጂ እንደሆንክ ማለት የገበያው የስራው ደንብ ነው የስራው ባህሪ ነው ምናምን ትላለህ ማለት ሰው ህይወት ላይ እየቀለድክ የስራው ባህሪ ነው ምናምን ትላለህ ማለት የስራው ባህሪ የሚባል ነገር የለም። ዳርን ትይዛለህ። ከማን ትበልጥና ነው አንተ? ከማን ትበልጥና ነው? ባለፈው በአማርኛ አርግ የተባልከው ማለት ነው በጣም በጭባጫ እንደሆንክ የሚያስታውቀው በአማርኛ የተናገርከውን እስኪ በእንግሊዝኛ አቅርብ። በአማርኛ ፕሬዘንት ያደረግከውን በኦል ሉተሪያንስ አር ሰዶም ጎሞራ ናቸው ግብረ ሰዶም ናቸው ብለህ ተናግረህ ማለት ነው ያ እስኪ እሱም በእንግሊዝኛ አቅርብ ስትባል ሽንት መጣ። ሽንት እዛ ዚፕ አረክ ላሽ አረክ ማለት ዝም አልክ። ያ ጀግና ብትሆን አየህ እንግሊዝኛ ታወራለህ። አዎ እሱን አልክድም ታወራለህ። ግን ስትሪሙን የተናገርከውን ያስተላለፍከውን መልእክት ሁሉም ሉተራውያን ግብረሰዶማውያን ናቸው ወይም ሁሉም ወንጌላማኝ ግብረሰዶም ናቸው ያልከውን በስትሪም በእንግሊዝኛ ስትሪም ስራው ስትባል ጠፋ ድራሽ ጠፋ ምናምን ማለት ነው ጠፋ። ከዛ በኋላ ደግሞ እያየህ ነው እየመረጥክ ነው ማንን እንደምትናገር እየመረጥክ ነው የምትናገረው እናውቃለን። አሁን አልናገርም እዚህ ቦታ ላይ መርጠህ ነው የምትናገረው እናውቃለን። ካስፈለገ ቢታየው መረጃ ይሰጥሻል። ሴትነትሽን ተጠቅመሽ በአሜሪካን ሀገር ያለው የሴት መብትን ተጠቅመሽ ጌታን ነው የምልሽ ተጠቅመሽ ይህን እስር ቤት ማስገባት ትችያለሽ። ሴትነትሽን ምን ብለሽ ተጠቅመሽ ማለት ነው ቡሊ እንዳረገሽ ይሄ እንዳለ መረጃዎችን አውጥተሽ ማለት ነው ሰብስበሽ ማለት ነው በአጫጭሩ ሰብስበሽ እንደዛ መጠቀም ትችያለሽ። መርጦ ነው የሚናገረው ስለማቅ ነው ይሄንን ስለማቅ ነው ይህንን ስለማቅ ነው መርጦ ነው የሚናገረው ማለት ነው። የሴት መብትሽን ግን ተጠቅመሽ ቢታዩ የምትባየው አሜሪካን ያለሽው እህታችን የሴት መብትሽን ተጠቅመሽ ፍርድ ቤት መገተር ትችያለሽ። ፍርድ ቤት ህመምተኛ ነው ብለው ቆት እንደሆነ አላውቅም። ህመምተኛም ቢሆን በመጠኑ ቅጣት አላቸው እነሱ በመጠኑም ቢሆን ቅጣት አላቸው። ከዚህ በኋላ በዚህ መገለጥ ነው ይወጣል። ከዚህ በኋላ አላርፍም ካልክ ማለት ነው አላርፍም ካል ሌሎቹ ማንም እንዲናገሩ አልፈልግም። ማንም እኔ እበቃለሁ ከዚህ በኋላ ሌሎቹ ማናቸውም አይናገሩም ለአንተ ማለት ነው። አንድ ሰው ያስፈልግ ነበር እኔ መጥቼልሃለሁ። ከዚህ በኋላ የትኛውንም ወንጌላዊን በተመለከተ የምትናገራቸው የትኛውንም ነገር ማለት ነው እየተከታተልኩ አረክስብሃለሁ። በልክህ አናግርሃለሁ ማለት በቋንቋ አናግርሃለሁ ማለት በቋንቋ ስትፈልግ የእናቴ ሃይማኖት ብለና ስትፈልግ የፈለግከውን ነገር ብለና ስትፈልግ ብልጽግና ብለና አሁን ለጆካው ብልጽግና ማለት ውድ ኤርትራውያን ስለመወዳችሁ ዘርበል ስንት ጊዜ ስትሳደብ ታይታል። ስንት ጊዜ ምን ስትል ታይታል። አሁን እንትን የሆነ አንገት ማስገቢያ ምናምን ይፈልጋል። አየህ አንገት ማስገቢያ ተባኖባል። አንተ ተባኖባል። ታከም መጀመሪያ መድኃኒትን በደንብ ዋጥ፣ በስነ ስርዓቱ ዋጥ። ያ አፍተሮል ትመጣለህ። እንደውም ከዚህ በኋላ እንዲህ በመናገሬ የምትጠየፉ ቅር የሚላችሁ ካላችሁ እኔ ምንም ልረዳችሁ አልችልም። ካስፈለገ ቤቶችን መግባት እቀንሳለሁ ከዚህ በኋላ ማለት ነው። ቤቶችን መግባት እቀንሳለሁ። እስከዛሬም ያን ያህል ብዙ ቤት ገብቼ አላቅም። የተወሰኑ 2 ቤት ነው የምገባው ወንድሜ ኤርሚ ጋር እና የተወሰኑ ቤቶች እገባለሁ። ሌላ ቦታ ገብቼ አውቃለሁ አረ ነው አሁን ሪሰንትሊ ብዙ ጊዜ የምገባው ኤርሚዬ ጋር ነው። በቃ አለቀ። ግን በዚህ መልእክቴ ምንድን ነው ታዲያ ለአንተ ይኸው ትታያለቻ እንዳታልፋት አንተ ስራ ፈት አታጋጭም አታባለህ። ይሄኔ ቤቱን ከፍቷል። እንዲሁ በቋንቋ ነው ከዚህ በኋላ ማናገር በቋንቋ በቃ this is me
ከዛ ለፍልፍ መረጃ ስጡኝ ላኩልኝ ምናምን በል። ከዛ በኋላ ቪዲዮ ላኩልኝ በል አላልኳችሁም? ቤቱን ከብቶ አላልኳችሁ? ቤትን መክፈት አይደለም። ናና ፔስሊፕ ና ፔስሊፕ ና ፔስሊፕ አምጣና ለማንኛውም አሁን ወጥቷል፣ ቤቱን ከፍቷል። እስካሁን ያወራሁት ጆይን አድርጎ ስለነበረ ነው። ያ ጆይን አድርጎ ስለነበረ ነው። ስለዚህ ከዚህ ልጅ ከሚናገረው ነገር እንዳትወሰዱ፣ አብዛኞቻችሁ ማለት ነው እንዳትወሰዱ። ይህ የሚናገረው ነገር ያው ታውቁታላችሁ። አንድ እህቴ ነግራኝ ነበረ። ምን ብላ ነግራኝ ነበረ? የነበረ የሚመስለው ለምን ተርኒንግ ፖይንት ያደረገበት ቦታ ላይ የአባ ገብርኤልን አቡነ ገብርኤል ወይ አባ ገብርኤል የእሳቸውን ውግዘት ወይም ደግሞ የእሳቸውን መነቀፍ ቦታ ላይ አትቃወሚው ዝም በይው ብያት ነበር። አንድ ማለት ነው እና ብዬ ነበር አለችኝ። በተራዋ ብዬ ነበር አለችኝ። አሁን ከ3 ሳምንት በፊት ነው እንደዚህ ብዬ ነበር አለችኝ። እውነትም ብላኝ ነበረ። አንዳንድ ጊዜ ያው እኛ የምንሰጣቸው ቦታ ምናምን የሆነ ጊዜ ላይ ያስበላናል። ግን ከሁኔታዎች ከነገሮች ጋር ተያይዛችሁ ሰፍታችሁ ስታዩት ነገሩ እውነታ ምናምን የሚመስል ነገር ስለነበረው ማለት ነው እና ከዚህ በኋላ በሚናገረው በየትኛውም ነገር አሁን ከ2 ቀን በኋላ ቤቴን እከፍታለሁ ምናምን አላለም። እንትኖችን ባጃጆችን ሊያስገባ ሊሰበስብ ምናምን ምንም ቦታ እንዳትሰጡት። ምንም እነሱ የሚያወሩትን ነገር እንደውም አወሩ ብላችሁ እንዳትነግሩ፣ ለማንም እንዳትነግሩ ማለት ነው። ያወሩ እነሱ እናፈርሳለን አለ። መጀመሪያ ራሳቸው ይፈርሳሉ። ራሳቸው መጀመሪያ የሚሄዱበትን አካሄድ መንገድ ምናምን ኤኒቲንግ ቀድመው ራሳቸው ይፈርሳሉ። መጀመሪያ እነሱ ለመፍረስ መቋቋም አለባቸው። ገና እኮ አንዱ አጃ የኢየሱስ ቤተክርስቲያን ማረጋገጫ ያሉትን እኛ እንቀበል ማለት አንችልም።
ብልቶች ነን አይደል? ክርስቶስ አካል ነው፣ እኛ ደግሞ ምንድነን? ብልቶች ነን። ስለዚህ የቆምነው ክርስቶስ በተከላት ምን ላይ ነው? መሰረት ላይ ነው የቆምነው ማለት። ስለዚህ እናፈርሳለን ሲሉ እያሰቡ ያሉት ያንን ነው፣ እናፈርሳለን የሚሉት ማለት ነው። እናፈርሳለን የሚል እንትን እንሰራለን አሁን በቅርቡ ማለት ነው። ይቆራረጣል። ኧረ እባክህ ተው ሩታ፣ እውነትሽን ነው። እኔ ማምነው እንትናን ነው፣ ኢቫን ነው። ኢቫ ቆራረጣል በእውነት። ወየው ታፕታፕ እያደረጋችሁ አይደለማ። በቃ ታፕታፕ እያደረጋችሁ አይደለም። ሊበሉኝ ነው ማለት፣ በሪፖርት ሊበሉኝ ነው ማለት ነው። በሪፖርት ሊበሉኝ ነው ማለት ነው። በሪፖርት ሊበሉኝ ነው። በቃ ታፕታፕም ሼርም እያደረጋችሁ አይደለም። ይበላል። 40 ሺህ ተከታይ ነው ያለው። ያን ያህል እኮ የሚያጓጓም አይደለም። 40 ሺህ ተከታይ አንዴ ኤርሚ ቤት ቁጭ ብዬ በቃ አካውንቴ ስለተዘጋ እንትን አድርጉኝ ምናምን ብል በአንዴ 1 ሺህ ምናምን እገባለሁ። ከዛ ያድጋል ምናምን። ኢትስ ኦኬ ማለት ነው። ኧረ ይሳደቡ፣ ኧረ ይሳደቡ። ሌላ የት ሄደው ይዝናኑ? ይሳደቡ። ወደ አጸደ ቲክቶክ ልላካቸው። እሺ ለመቦታቸው፣ እሺ ለመቦታቸዋለሁ፣ ችግር መቦታቸዋለሁ። ነገሩ አንዳንድ ኮመንቱን ለዛ እኮ ነው ከእንትን ያወጣል፣ ከሀሳብ ያወጣል። እና ገንቢም ስለነበር ግን የማይሰማ ከሆነ በእርግጥ አሁንም ቼክ አድርጉኝ። ዝም ብዬ እያወራሁ እንዳውም ማለት ነው። እና ባጃጅ ላይ ተቀምጣ 4 ሰው ሆነ ማለት ነው። ሴት የምትነዳውን መኪና ይዘ ባጃጅ ላይ ቁጭ ብለህ ማለት ነው። ሴት የምትነዳውን መኪና አልኩኛ፣ ባጃጅ እያልኩኝ ሴት የምትነዳውን ባጃጅ ይዘ ከኋላ እያስከተለቻችሁ ይሰማል። ኦኬ አሁን እናንተ መጀመሪያ እስኪ እራሳችሁ ቁሙ። እናፈርሳችኋለን ከምትል መጀመሪያ አንተ ቁም። እህቴ እንዳለችው ጋራታለሁ። አንድ እህቴ በጣም መወዳት መርሲ፣ መጀመሪያ ቤትህን እንትን በል፣ ቤትህን ገንባ፣ ቤትህን አቁም። ያ የቤቷን ሳታይ የጎረቤቷን የምታይ እሷ መተተኛ ናት። የቤቷን ሳታይ የጎረቤቷን የምታይ እሷ ጠንጋራ ናት። የቤቷን ሳታይ የጎረቤቷን የምታይ እሷ ጠንቋይ ናት። የቤቷን ሳታይ የጎረቤቷን የምታይ እሷ መተተኛ ናት፣ ድግምተኛ ናት። ስለዚህ የቤትህን መጀመሪያ የቤት ጉድ ወጣ አይደለ? ቤት ያለው ጉድ ወጣ አይደለ? የእህቶችን ጭን እንደዚህ እያስክ እየቀያየርክ በየጊዜው እየቀያየርክ ጭን ትቀያየራለህ። ሶፋ አትቀይርም። ጥቁር ነው የምታደርገው። ለዛችም ሰርግ ጥቁር፣ ለዛችም ሰርግ ጥቁር። ምን አለ አንዱን የሆነ ቬጅ ብታደርገው አንዱን እንኳን የሚያስረሳ ምናምን። ለዚችም ሰርግ ጥቁር አድርገህ ለዛችም ሰርግ ጥቁር አድርገህ ታይተሃል። እና የአንተ ላይፍ ሁሉም ጋር እንዲስተጋባ ምናምን ትፈልጋለህ። ግድ የለህም። መለስ ሰከን በልና ትልቅ ሰው ነህ አይደለ? ትልቅ ሰው ነህ። መለስ ሰከን በልና ያው አንዷ እንግዲህ አሁን በአሜሪካን በወጣው ሕግ መሰረት መምጣት አትችልም። ያው እንግዲህ ኢትዮጵያ ቁጭ ብላ ወይ ሕጉ እስኪቀየር ወይ ደግሞ አንተ እስክትቀየር ትጠብቃለች። ወይ ሕጉ እስኪቀየር ወይ አንተ እስክትቀየር ትጠብቃለች። ኢትዮጵያ ሆነ የምትረዳት ከሆነ ደግሞ መልካም እርዳታ ደግሞ ያስፈልጋቸዋል። ኢትዮጵያ ስላለች ማለት ነው ያስፈልጋታል። እንደዛ አድርግ እና ምን ልል ፈልጌ ነው፣ መጀመሪያ አንተ ቁም። መጀመሪያ ቁም። አንተ የትኛው ቤተክርስቲያን ላይ የትኛው ዲኖሚኔሽን ላይ ቆመ ነው እንዲህ የምታወራው? ያው ከገለጸችው ከ7 ነው ከ9 የተለያዩ ሉተራውያንስ አሜሪካ አንተ የትኛው ነን? ከነሱ 5ቱ ግብረ ሰዶምን የሚቀበሉ ወንድ ለወንድ ሴት ለሴትን የሚያጋቡ ጋብቻን የሚቀበሉ ስለሆኑ የትኛው ነህ? ሳትፈራ ሳትሸማቀቅ የሆነ ሳትዥለጠለጥ ማለት ነው ተናገር። ዓላማችሁ መዳረሻችሁ እናንተ ግብረ ሰዶምን በወንጌል አማኝ ዘንድ ተቀባይነት እንዲኖር ለማድረግ ነው። ስለዚህ
ይሄንን እንዳንቀበል የሚያደርጉን እነዚህ ጴንጤቆስጣል ናቸው፣ ካሪዝማቲኮች የሆኑ ጴንጤቆስጣል ናቸው። ሲያመናፍሱ መንፈስ ምናምን ስለሚሉ እነሱ ይህንን የግብረ ሰዶምን ውህድነት ወይም ደግሞ ኤልጂቲቢኪውን እንዳንቀበል ያደረጉን እነሱ ናቸው። ከነሱ መለየት አለብን ስትል ኡኡ ትላለ። ግን የትኛው ላይ ቆመ ነው? ኢትዮጵያ ያለችው ሉተራን ትቀበላለች። የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ህብረት በመምራትም በመመራትም ተጣምራ ትሰራለች፣ ትመራለችም ትመራለች። የኢትዮጵያ ካቶሊክ የኢትዮጵያ መካነ ኢየሱስ ቤተክርስቲያንን ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ጋርና ከካውንስሉ ጋር ትመራለችም ትመራለችም። በመሪነትም አቋቁመውታል። ተመርተውም እየመሩም ያገለግላሉ። አለቀ። አንድ ነን ስንላችሁ አንድ ነን የሚለው ቋንቋ ግራ አጋባችሁ። አንድ ነን፣ አሁንም አንድ ነን። ለአይነት አንመችም። በቃ አንድ ነን። በምን? በነገረ ድነት ላይ፣ በህብረት ላይ ህብረት እናደርጋለን። የትምህርት ልዩነት አለ፣ የትም አለ። ሙስሊም ጋር ብትሄድ የትምህርት ልዩነት አለ። ኦርቶዶክስ ጋር ብትመጣ የትምህርት ልዩነት አለ። ካቶሊክ ጋር ብትመጣ የትምህርት ልዩነት አለ። ኦርቶዶክስ ጋር የሆነ የትምህርት ልዩነት የለም አለ። አሁን እሱን ከእነሱ ጋር እናወራለን፣ ችግር የለም። ሲመጡ እናወራለን። ሙስሊም ጋር ብትሄድ የትምህርት ልዩነት የለም አለ። በተለያየ መንገድ ላይ የተለያየ አስተምሮት የሚያስተምሩ አሉ አይደል? ውሃብይና ማን ነው የሚባሉት? ዲን አልእስላምና ውሃብይ ከሆነ ነገር ጋር የሚለያዩ ረስቸዋለሁ። አሁን ብዙም እነሱ ላይ አውርቼ ስለማላቅ ረስቸዋለሁ። ዳስ ነው ማይ ቢዝነስ ኤኒዌይስ። ስለዚህ አለ የትምህርት ልዩነት፣ ግን ሙስሊም ናቸው። አረ ኢራንም ውስጥ እኮ ኢራን ውስጥ ሙስሊሞች አሉ። ሙስሊም አረብኛ የተናገረ ብቻ አይደለም። የትምህርት ልዩነት ግን አለ። አሁን ኢራን ብትሄድ በሸሪያ ህግ አትተዳደርልም። ኢራንም ኢራቅ የሸሪያን መተዳደሪያ ህግ የማይቀበሉ አለ። ኢትዮጵያ ብትሄድ አይቀበልልም። ይሄን በየሀገሩ አንዳንድ ሀገር ብትሄድ የማይቀበሉ አለ። ይሄ ምንድን ነው? ዶክትሪን አስተምሮት ነው፣ ልዩነት ነው። ኦርቶዶክስ ጋር ብትመጣ በጣም ብዙ አይነት ልዩነት አለ። በጣም ብዙ አይነት እነግርሃለሁ። በጣም ብዙ አይነት ልዩነት አለ። ብዙ አይነት ልዩነት አለ። የትምህርት ልዩነት አለ። እምነታችን ግን አንድ ነው። አሁን ሙስሊሙ ጋር ስትመጣ የዶክትሪን ልዩነት አላቸው። አላህ አንድ ነው ብለው ግን በራሳቸው አስተምረው ማለት ነው በእምነታቸው አላህ አንድ ነው ብለው ያምናሉ ሁሉም። ኦርቶዶክስ ጋር ስትመጣ ደግሞ ያው በአንዳንድ በትውፊታዊ በሆኑ ነገሮች አዋልድ በሚባሉ መጽሐፍቶች አንዳንዶቹ አይቀበሉም እንጂ በሌሎች ነገሮች ላይ ያላቸው ልዩነት ደግሞ ያው ክርስቶስ ላይ ወይም ደግሞ ነገረ ስላሴ ላይ ያላቸው ልዩነት አለ። የትምህርት ልዩነት ነው። አብ ወልድ መንፈስ ቅዱስ ግን ስላሴ በሶስት አካል አንድ አካል ብለው ግን ሁሉም ያምናሉ። ካቶሊክ ጋር ብትሄድ ያምናል። ግን እንዴት ነው የሚያምኑት? በአንድ ሶስት አካል በመለኮት አንድ ብለው ሲያምኑ ምን ብለው ነው የሚያምኑት? እንዴት ነው የሚብራራው ስትል የአስተምሮ ጉዳይ ነው። ልዩነት አለው። ከዛ እኛ ጋር ስትመጣ እኛ ጋር ደግሞ የዶክትሪን ልዩነት አለ። አልዋሸንም፣ አልደበቅንም። አለ የዶክትሪን ልዩነት፣ የአስተምሮ ልዩነት አለ። መዳን በእምነት ነው፣ መዳን በኢየሱስ ክርስቶስ ነው ስትል ግን ሁላችንም አንድ ነን። መዳን በእምነት ነው ስትል ግን ሁላችንም አንድ ነን። መካነ ኢየሱስን ጥራ፣ ኤምኬሲን ጥራ፣ ሙሉ ወንጌልን ጥራ፣ ሉትራንን ጥራ፣ ኔሚት ቃለ ሕይወትን ጥራ፣ ወንጌል ብርሃንን ጥራ፣ የትኛውንም የተቀበልን ጥራ፣ የትኛውንም የተቀበልነት ጉዳይ አንድ ነን። አትከፋፍሉንም ስልናችሁ ለምን? አንድ ያደረገን አንድ ነው። አንድ ያደረገን ለአይነትም የለውም፣ እንደውም ብቸኛ ነው። እኛን አንድ ያደረገን አካል እሱ ለአይነትም ብዙ አይደለም፣ ብቸኛ ነው። ኢየሱስ ይባላል። ኢየሱስ ክርስቶስን በማመንና ኢየሱስ ክርስቶስን አምኖ በመዳን አንድ ነን። በዶክትሪንስ ልዩነት አለን፣ አለቀ። ስለዚህ የዶክትሪን ልዩነት አሲፍ ኦርቶዶክስ ላይ እንደሌለ፣ አሲፍ ካቶሊክ ላይ እንደሌለ፣ አሲፍ ሙስሊም ላይ እንደሌለ አድርጋችሁ እንደማታስቡ ይሄ የዋህነት ነው። እንዲህ ካሰባችሁ የዋህነት ነው።
እና ተከፋፍለዋል 45,000 ምናምን ገና 90,000 ልንገባልን ነው። ዲኖሚኔሽን ማለት ነው። ምን ችግር አለው? ምን ችግር አለው? ኢየሱስ ላይ አንዱ ነው። ዋናው ነገር ላይ አንዱ ነው። ትምህርቱ ላይ የቋንቋ፣ የባህል፣ የትራዲሽን የተለያየ ልዩነቶች ስላሉ ከዛ ጋር እስኪጣጣም ድረስ እስኪዋሃድ ድረስ ቴክ ታይም ስለው እንደው ማቅለየ ነው። ኤጅ ነው የሚፈጀው። እሱ የየሀገሩን ትራዲሽን አንድ ልታደርገው አትችልም። አመለካከት፣ አረዳድ አንድ ሊሆን አይችልም። ስለዚህ እናንተ ቁሙ። መጀመሪያ እናንተ ቁሙ። እናንተ ማለት ቁሙ ማለት ምን ማለት መሰላችሁ? ታወቁ ማለት በየትኛው አካል ስር ሆናችሁ ነው? ስም ብቻ ይዛችሁ መጣችሁ። ሉትራን የት ሉትራን ነህ? እስኪ የት ሉትራን ነህ? መካነ ኢየሱስ ነህ? የት መካነ ኢየሱስ ነህ? አኬ የምትባል የት ነህ? ኢትዮጵያ ካለው ውስጥ የት ነህ? የትኛው ክልል? አዲስ አበባ ካለው? የትኛው ካለው ተናገር። አዋሳ ካለው? ከየትኛው ነህ? ተጣራለህ? ከየትም ማንም ያውቅ የለ። አንተ ግን እዚህ መጥተህ ጠረጴዛ የሌላት ቤተክርስቲያን አይደለም እንትን ናት፣ ሚሊኒየም አዳራሽ ናት፣ መድረክ ናት እንጂ ምናምን ትላለህ። ጠረጴዛ ልታመልክ ማለት ነው። መፈተቻ የሌላት ከዛስ መፈተቻውን ያልተሸከመ አይጸድቅም ትላለህ። ከዛ መፈተቻ ብሎ የሰራ አይደል? እሱን ማለት በምንድን ነው የተሰራው? መፈተቻው በቫርኒሽ ነው? በምንድን ነው? በቀለም ነው? በምን አይነት ቀለም? የትኛው ቀለም ተጠቅመው ነው እሱ መስራት? በጥፍር ቀለም ነው ወይስ በግድግዳ ቀለም ነው ወይስ በመኪና ቀለም ነው? የቀለም አይነቶች ስላሉ ማለት ነው። በምን አይነት ቀለም ነው መቀባት ያለበት? እሱን መጠየቅ መመለስ አለብህ። ለምን ቁስ ላይ ተሰፍታል? ቁሱ ደግሞ መነሻም አለው መዳረሻም አለው። ከየት የመጣ በውሃ የተበጠበጠው ይሻላል? የትኛው ነው? በኬሚካል የተበጠበጠው ቀለም የትኛው ነው ትክክለኛው? የትኛው ነው ለመፈተቻ ውበት የሚሰጠው ወይም ለመፈተቻ ትክክለኛ ምስል የሚሰጠው ቀለም የትኛው ነው? ከፀሐይ የሚመጣው ነው? በኔቸር የሚመጣው ነው ወይስ ደግሞ በሰው ጥበብ ስራ የሚመጣው ነው? ኧረ ተው እባክህ። ከዛስ ወይ ትሪው ላይ ትጨቃጨቃለህ ወይ የተረፈው ላይ ትጨቃጨቃለህ። ቁስ ላይ ነው በቃ፣ ሰብስታንሱ ላይ ነገሩ ላይ አተኩራቸዋል። ነገር ላይ አተኩራል። ነገሩን ተወውና ወደ ኢየሱስ አንድ ቀንም ስለ ባይብል አንድ ቀን አፋቸው ሞልቶ ስለ ባይብል ሕያው ስለሆነው ባይብል የመለኮት እስትንፋስ ስለሆነው ባይብል አንድ ቀን በድፍረት ተናግረው አያውቁም። አንድ ቀን ማለት ግን እንደ አባት ሉተር ይላሉ። ሉተርማ እኮ አሳየ፣ መጽሐፍ ቅዱስ ብቻ ብሎ አሳየ እኮ። ከዛ በኋላ በሱ ስም የተጻፈ መጽሐፍ ማንም ይጻፈ ዞር በል። የሉተርንም እኮ መጽሐፍ ቅዱስ ብቻ የሚለው ሉተር ስለጻፈው አይደለም የተቀበልነው፣ ወይ ደግሞ የሉተር አይዲዮሎጂ ወይም የሉተር ተሐድሷዊ እንቅስቃሴ ስለሆነ እኮ አይደለም የተቀበልነው። ከመጽሐፍ ቅዱስ ጋር ስለተጣጣመ ነው። ከመጽሐፍ ቅዱስ ጋር ስላልተጋጨ ነው የተቀበልነው። ከተቀበሉት የተቀበልነው። አሁንም ድረስ እኔን ስለሚወክለኝ እኔም የተቀበልኩት አይደል? ሶላ ፊዴ ብዬ ሳምን እኮ ከመጽሐፍ ቅዱስ ስላልተጋጨ ነው እንጂ አንድ ጀርመናዊ ስላስነሳው ተሐድሶ በሱ ጥላ ስር ሆኜ ወይም ደግሞ የእሱን ስም ሁሌ እየዘከርኩ እያወሳው እንድናገረው አይደለም። እሱ እንዲህ ብሏል፣ ሶላ ፊዴ ብሏል አይደል? ኦኬ እሺ፣ እንደዚህ ካለ መጽሐፍ ቅዱስን ይደግፋል ወይስ ይቃረናል? ወደዚህ በመምጣት ያለ እና ማን ሰጣችሁ አምስቱ ሶላ ምናምን ይላል። አሁን ይመጣና እዚህ ጋር ውክልና የተሰጠው አካል ለማስመሰል ሉተር አይደል የሰጠ ሉተራኖችን አክብራ ይላል። ከምን አንጻር ላክብር? እሺ ሉተር ነው የሰጠን አይደል? አምስቱ ሶላዎች የሰጠን ሉተር ነው። በመሰረቱ ሰጠ ተብሎ አይደለም የሚነገረው አይደል? ራሱም ተሐድሶ በሚያደርግበት ጊዜ ያው ከካቶሊክ ላይ እነዚህን ነገሮችን አጽንቶ እነዚህን ነገሮችን ማግኒፋይ አድርጎ ስለወጣ ነው አይደለ? በቃ አምስቱን ተቀበልን። እሺ ስለዚህ ሉተር ያለውን ሁሉ መቀበል አለብህ። ጥግህን ያዝ።
እንዴ ጥግን ያዝ ስፈርጣለህ አይደል ያለው ወንድሜ ያቄ እንደ ትፈርጣታለህ እንጂ ጠንቧ ትላለህ እንጂ ሉተር ያለውን በሙሉ አንቀበልም። እንደ እግዚአብሔር ቃል ያለውን ግን እንቀበላለን። ታዲያ ኦኬ ሉተርን መቀበል ማለት አንተን መቀበል ነው። አኪ አንተን መቀበል ነው። ዴቭ አንተን መቀበል ነው። ማነሽ እጅሽም ከንፈርሽም አንድ ቀለም የምትቀቢ ሁለቱንም እጇንም ከንፈሯንም አንድ ቀለም ነው የምትቀባው። ካያቸት አንድ ቀለም አንድ ቀለም ነው የምትቀባው። የእጇን ጥፍርም የከንፈሯን የፊቷን ከንፈሯንም እና ብልጭ ብላ ትመጣለች ልታሳስት። ጌታ ይገስጽሽና በብሎንዲ ከለር ነይ ስትፈልጊ ብላክ ኤንድ ዋይት አድርገሽ ነይ ስትፈልጊ ለማንም አትሞቂም፣ ለማንም አትሞቂም። ምንም አይደላችሁ። አይዟችሁ የምትሳደቡ እኔ ጋር ፍሪ ናችሁ፣ እኔ ጋር ፍሪ ናችሁ። ወደ ሲኦል ምልካችሁ የሆነ ጊዜ ነው፣ ወደ ህዳጉ ምልካችሁ የሆነ ጊዜ ነው። አውቃችኋለሁ፣ አውቃችኋለሁ፣ አውቃችኋለሁ። እናንተ እራሳችሁ ሉተራ ያላችሁ ሉተራውያን ማለት ነው። ያ ስለዚህ እራሳችሁ መጀመሪያ ምን በሉ ተቋቋሙ ማለት ነው። ተቋቋሙ። ያ ቁሙ፣ መጀመሪያ ቁሙ። ሳትቆሙ እናፈርሳለን አትበሉ። አሁን ደንግጦ ጠፋ። ሻጌ ሲወጣለት ሻጌ ወጣለት። ሰሞኑን እህታችን መርሲ ተከታትላ በጥናት እያደረገች ነበረ። አንድ ሻጌ አመጣችና ዝርግፍ አደረገችው። ደንግጠው ጠፋ። ደንግጠው ጠፉ። ካናዳ ስላለችዋ ደግሞ ጥናት እየተደረገ ነው። ቆይ አንዴ ቆይ፣ እናውቃለን እኮ የከዚህ በፊቱን እናውቃለን። ያው ሪከርዱ ስላመለጠን ነው እንጂ አሁን ከእጃችን ስለወጣ ነው እንጂ የከዚህ ቀደሙን እናውቃለን እኮ ምን ጥረት ታረጊ እንደነበረ እነ አማንሻሎም ላይ ምን ስታንዣብቢ ምን ጥረትን ታረጊ እንደነበረ እናውቃለን። ግን አሁን ሪከርዱም እንትኑም ከእጃችን ወጥቷል። እሱም እንትፍ አድርጎ ተፍቶሻል። ያ እሱም እንትፍ አድርጎ ያን የሆኑ ተፍቶሻል አማንሻሎም። ያ ግን ታንዣቢ ነበረ ልታጠምጂ ማለት ነው። አልሆነልሽም። እና አሁን የሆነ ሻጌ የወጣበት በዴቭ ላይ ያ ሻጌ ከወጣ በኋላ ያው ድራሻቸው ጠፍተዋል። ወይ በቴሌግራማቸው ወይ በዋትሳፓቸው እንትን እያሉ የሉ። የአንዱ ሲወጣ አንዱ ይፈራል፣ የአንዱ ሲወጣ አንዱ ሌላኛው ይፈራል። ህይወቱን ሳይሰራ እዚህ መጥቶ እንትን ልሰራ ነው ይላል። እዚህ መጥቶ አሁን ትልቅ እንትን ቴዎሎጂ ያለውን እምነት ልሰራ ነው በቃ አፈርሳችኋለሁ። ታፈርሳለህ እንዴ ተባለ እንዴ? አፍረሰ ሞታ እንዲህ። ሰዓቱ ደግሞ እዚህ ሀገር ሲሄድ ቀስ እያለ ነው። 11 ሰዓት ከ35 ይላል። 11 ሰዓት ከ35 ከሆነ እሺ መወትኳችሁ። አቅርታ ሚዩት አድርጌ ነው ለካ። እሺ ምን ሀሳብ እንዳላችሁ አላውቅም። የላካችሁልኝ ሰላም ነው እዚህ ሰላም ቢኒ እንዴት ነህ? አለሁ እግዚአብሔር ይመስገን። ይሰማል? አዎ ይሰማል። አንድ ጥያቄ ነበረኝ ከአንተ። እኔ ብዙም አላውቅም ግን እኔ ነው። አዎ
ከየት ነሽ አንቺ? እኔ የምኖረው ካናዳ ነው። ካናዳ ነው የምትኖረው? እሺ ቤተክርስቲያን ትሄጃለሽ? ሄዳለሁ። ህብረት ታደርጊያለሽ? የት? ኦታዋ ወይስ ኤድመንተን ወይስ ሃሚልተን የሚባል ትንሽ ከቶሮንቶ ወጣ ይላል። ትንሽ ሃሚልተን የሚባል ታውቃለህ? ሃሚልተንማ እዚህ እንግሊዝ ነው ያለው። ሃሚልተን እናንተ ጋር ሃሚልተን የሚባል አለ? ከቶሮንቶ 1 ሰዓት እንደዛ። ከቶሮንቶ 1 ሰዓት። ኦኬ እሺ። ህብረት ታደርጊያለሽ? እሑድ እሑድ ትሄጃለሽ? ሌላም ጊዜ ትሄጃለሽ ወይስ እሑድ እሑድ ብቻ? ያው እሑድ ነው። ሌላ ጊዜ በዙም ነው የምናደርገው። በዙም ነው የምታደርጉት? መልካም። እሺ ምን ልታዘዝ? የሆነ ነገር ሶሻል ሚዲያ ላይ አይቼ ነው እና እንደዚሁ ያ ወንድሜ ስለሆንክ በጌታ ስለሆንክ እውነት ይሁን ውሸት ከነገርከኝ ደስ ይለኛል። ካልነገርከኝም ምን አይተሽ ነው? ችግር የለም። አይ ቢኒ 2ኛ ሚስት አግብቶ ምናምን ስሉ አይቼ እውነት የት አለ? አምጪ ውስጥ እንየው። አሁን የለኝም ግን ማናት አሁን የለኝም ማለት ሌላ ጊዜ ማለት ነው። በቃ ሌላ ጊዜ ማለት ነው። ቆይ አንዴ፣ ሌላ ጊዜ እንዲህ ስታወሪ መረጃ ይዘሽ አውሪ። መረጃ ካለሽ ያው ቴክኖሎጂ ጊዜ ስለሆነ ከቴክኖሎጂውም ታርቀሽ ከራስሽም ጋር ታርቀሽ በመረጃ አሁን ቢጠይቀኝ ምን ላሳየው ነው ብለሽ ወይስ ለሌላውን ሰው ብትነግሪ ብጠይቀው ምን ላሳይ ነው ብለሽ ምን ትያለሽ? ማስረጃ ታምጫለሽ ማለት ነው። እና ማስረጃ የት ፔጅ ላይ እንዳየው ልነግር ይችላለሁ። አይ ይዘሽው ነው እንጂ ይዘሽው አንቺ ይዘሽው ነይ እና እጠብቅሻለሁ። አሁን ይዘሽው ነይ፣ ወርደሽ ይዘሽው ነይ፣ እጠብቅሻለሁ። እንዲህ አይነት እንደውም እንትን ይዘሽ መረጃ ይዘሽ መጥተሽ ችግር የለም። እሺ እውነት ነው ውሸት ነው? ቀላል እኮ ነው። ግን እኔ የትኛውን ብነግርሽ ታምኛለሽ? እሺ ውሸት ነው ካልኩሽ እኔን ታምኛለሽ ወይስ ያንን መጀመሪያ ያየሽውን ታምኛለሽ? አንተን ነው የማምነው። እሺ በቃ ውሸት ነው። እውነት ከሆነ ማስረጃ ይዘው ይምጡና ይጠይቁኝ። አንቺም ከሆንሽ ማስረጃ ይዘሽ ነይና ጠይቂኝ። እና ይሄ ዲፋሜሽን ተብሎ ይጠራል። ስም ማጥፋት ዘመቻ ይባላል ማለት ነው። እና ስም ማጥፋት ዘመቻ ከያዙ እኔ ላይና ወንድሞች ላይ ከያዙ ቆይተዋል። የፈለጉትን ማለት ይችላሉ። በማስረጃ ማምጣት ይችላሉ። በማስረጃ ይህንን ዝም ብለው ማውራት ምናምን 2 ሚስት ምናምን አንድ ሚስት ናት ያለችኝ። የአንድ ሚስት ባልና የ2 ልጆች አባት ነኝ። ይኸው የአንድ ሚስት ባልና የ2 ልጆች አባት ነኝ። ስለዚህ እኔን አግብቶኛል የምትል ካለች ትምጣ፣ ችግር የለም። አግብቶኝ ነበር የምትል ካለችም ትምጣ። ያገባዋት ግን ሚስቴን አውቄ ሚስቴን አይቼ ሚስቴን አምኜ አግብቻለሁ። ስለዚህ አሁን የምነግርሽ ለአንዴና ለመጨረሻ ጊዜ ነው። የአንድ ሚስት ባልና የ2 ልጆች አባት ነኝ። አለቀ። እሺ አባቴ በጣም አመሰግናለሁ። እኔ ሌላ ምንም ነገር አስቤ አይደለም። በእውነት በጣም ሬስፔክት ስለማረግ እንደ ክርስቲያን ያንን አይቼ ጥያቄ ስለፈጠረብኝ ነው እንጂ ሌላ ምንም ያሰብኩት ነገር የለም። እዚህ ላይ ኮመንት እያየው ስለሆነ ነው እንጂ በጣም ጌታ ይባርክ። በጌታ ወንድሜ ነህ። ሬስፔክቲቭ። በቃ ይህንኑ ልጠይቅ። ለማንም ሰው ጥያቄ በቅንነት እንመልሳለን። ችግር የለም። ተባረኪ። እሺ አባት ቴንኪው። ችግር የለም። የሳቁ ነበሩ አንተን ስታመን ትፈታዋለህ ስል እንቆቅልሽን። አያችሁ አሁን እኔ ያው ስለዚህ እንድታወሪ ነበር የፈለግኩ ስለ ምናምኖቹ፣ ስለ ሉተራውያኖች ነው፣ ስለ እነዛኞቹ ማለት ነው። ሚዲያ ላይ ምናምን የተፈለገው ሊባል ይችላል። አዶን ኬር ትያለሽ። ከዛ በኋላ ግን ማስረጃ ሲመጣ ማስረጃውን ምንም ዲና የማላደርግበት ማስረጃ ሲመጣ ይቅርታ፣ በዛ ማስረጃ እንወጣዋለን ማለት ነው። እኔ ከዚህ በኋላ በሰው ላይ እንኳን ያለ ማስረጃ ላለማውራት
ምክንያቱም የቴክኖሎጂ ሁለት ስልክ ይዘን እየዞርን አንድ ስልክ ይዘን እየዞርን ምናምን እንደዛ ማድረግ አለብን። አሁን በስተት ነው ላክሹ ድጋሚ ላክሽ ገስት ማለት ነው እህታችን። አሁንም አስገብቼሽ ደግመሽ ከገባሽ ተበራርከን ወርደሽ የለ። አንዳንድ ደግሞ እንደዚህ ከምታውቋቸው ከራሳችሁ ከቅርብ ከሆኑ ሰዎች የሚላኩ ሰዎች አሉ። እስኪ እንዲህ ብትዩ እንዲህ ምን ይላል ምናምን ብለው ማለት ነው። ለማንኛውም ምን ብዬ ላስገባሽ? አስገብቼሽ አልነበረ እንዲ? ኧረ ሃሚልተን ቀን ነው ማታ ነው በዚህ ሰዓት? እሺ የቀረ ካለ በውስጥ ማውራት እንችላለን፣ ችግር የለውም። እሺ የቀረ ካለ በውስጥ ማውራት እንችላለን። ለማንኛውም ፐርሰናል የሆኑ ነገሮችን እንዳሉ እኛ የለንም፣ የተገለጠ ነው ያለን ማለት ነው። የተገለጠ በጣም የምወዳት አሁን ሰዎች ፎቶ ምናምን እንዳሳያቸው ይጠብቃሉ። ጠንቧ ትላለህ ትፈርጣታለህ እንጂ እንደ ዮኒ ማኛ እንዲህ ፎቶ የልጆችን ፎቶ የሚስትን ፎቶ ምናምን እየዘቀዘክ ምናምን ትፈርጣታለህ፣ ጠንቧ ትላታለህ እንጂ የቢኒን ፎቶ አታገኝም። የቢኒን ፎቶ የልጆቹን የሚስቱን ፎቶ አታገኝም፣ ተሰውረዋል። አሁን እንደዚህ የምላቸው ሰዎች ደግሞ አውቆ ነው ሌሎቹ እንዳያዩበት ነው ምናምን። አዎ ሌሎቹ እንዳያዩብኝ ነው። አላዘቀዝቅም። ከብዙ ወንድሞቼ ተምሬያለሁ፣ ነግረውኛለም አሉ። እስካሁንም ድረስ ፎቶ ቢለጥፉ የሚስቶቻቸውን የልጆቻቸውን ፎቶ ምናምን ይለጥፉ አሉ ምናምን ኦኬ ይለጥፉ። ግን እዚህ ክፉ ህዝብም አለ እንደዛው ማለት እንደዛው ክፉ ህዝብ አለ የማይራራ። አሁን የልጅ ፎቶ ምናምን ተዘቅዝቆ ምናምን እዩት እስኪ እዩት። ዮኒን ማኛ አልለውም ከዚህ በኋላ ዮናስ ሙሉነን ያስነቀሉት በሱ ነው። ከዚህ በኋላ ልጆቼን አላሳይም፣ ልጆቼን አላወጣም፣ ሚስቴን አላመጣም ምናምን ብለዋል። አስነቅለውታል። ግን እስቲል ቢፈልጉ ፎቶ ምናምን እጃቸዋል። አንድ ያሳይቶታል ማለት አንድ ያሳይቶታል። ለምን ጠላት በዙሪያችሁ አለና አንዳንዱ በቃ እንዲሁ ልቅ ነው ሲመጣ ሚዲያ ላይ ለምን እንደመጣ ያውቀውም እንዲሁ ልቅ ነው ያመጣል። የሆነ የቤተሰብን ቪዲዮ የልጆችን ቪዲዮ ምናምን እንትን እያደረገ የሆነ በቃ ወይ እንዲህ የተወሰነ ሰው ሰብስቦ ለማሳየት ወይ ደግሞ አንተ ያንን ስታይ እንደምትናደድ ለማድረግ ምናምን። ለማንኛውም በዚህ ጉዳይ ላይ አላወራም። እኔ በዚህ ጨዋ ነኝ፣ በዚህ ጉዳይ ጨዋ ነኝ። አላሳይም። ሰው የፈለገ ነገር ይበል ላለማሳየት ብሎ ነው ምናምን ይበል። አዎ ግን አንተ አትዘቀዝቅም። አንቺም ሴቶችም አላችሁ፣ ክፉ ሴቶች አሉ። አንዳንድ ሴቶች ማለት ያቀብሉልሃል፣ አቀባይ ናቸው እነሱ በብዛት ማለት ነው። ከዛ ይዘቀዝቁልሃል እንትን ስትል የሆነ በቃ ያው ሙግት ምናምን ስለምትሰራ ቤተ እምነት ላይ ምናምን እንትን ስለምትሰራ ምናምን ያስታኩልህና በዛ ማታቆም ከሆነ ማትተው ከሆነ ያቺ ልጅ የጀመረች በዛ ነው የጀመረች። ደግሞ ትምጣ ልብ ካላት ትምጣና እኔ ፊት ትምጣና ታውራ። እንደዛ ያለችውን ሁላ ስትሪም ላይ ያወራችውን ሁላ ትምጣና እኔ ጋር ታውራ። ሌባ ብሬን ራሱ ኢትዮጵያ መግባት የማትችል ልጅ እኮ ናት። በኬንያ በኩል ሄዳ ኢትዮጵያ ገብታ ኬንያ እያለች የተቸገረችበትን ችግር የሰቃየችውን ስቃይ ለእኔ ነግራኝ ይህን ካላክልኝ ይህን ቪዛ ካልገዛልኝ እንደዚህ ሊያደርጉኝ ነው ምናምን ብላ ያልበላችሁ ብር እኮ የለም ከእኔ ወስዳ ማለት ነው። አሁን ገና አፋን ላይ ምላ ከሷን ብሳ ታወራለች ማለት ነው። ለማንኛውም እኔ ፊት አታወራም፣ እኔ ፊት ቆማ አታወራም። የሰጠችው በኢትዮጵያ ኬስ ስለነበረ ኢትዮጵያ ቀጥታ መግባት አትችልም። ይህን ታውቃላችሁ። እንግሊዝ ያላችሁ ታውቃላችሁ፣ ዩኬ ያላችሁ ታውቃላችሁ። የሰጠችው በኢትዮጵያ ኬስ ስለነበረ ኢትዮጵያ ለ5 ዓመት ያህል መግባት አትችልም። ግን እቺ ወዬ አንድ ሲስተም አጠናችና በኬንያ በኩል አድርጋ በኬንያ እንደምትገባ አሰበች። ከዛ ኬንያ ስትገባ ኬንያ እንትኖቹ ያው የኬንያ ፖሊስ የኬንያ ኢሚግሬሽን ፖሊስ ምናምን እና አውቀው ቪዛ ምናምን አቃጠሉባት። ከዛ እኔ ነኝ ማቃት ደወለች እኔ ጋር ማለት እስኪ የውሸት ነው ትበል ትምጣ ደወለች። ቪዛ እንትን በልልኝና ከዚህ ጭንቅ አውጣኝ ምናምን አለች። እሺ ብዬ ኬንያ ቪዛ ምናምን ከዚህ ገዛ ስቼላት ምናምን
ሄደች። ኢትዮጵያ ስትሄድ ደግሞ ብሬን ጨረስኩ ምናምን አለች። ኢትዮጵያ ስትሄድ ስመጣ መከፍልህ ምናምን ብላ ኢትዮጵያ ብር ላክልኝ አለች። ሰው እንዲህ ሲጠይቃችሁ እምቢ አትሉም። እሺ ብዬ ኢትዮጵያም እያለች ኢትዮጵያም ለእንትኗ ብሬ እዛ ኬንያ ያለቀ ምናምን መንገድ ላይ ያለቀ ብላ ማለት ነው። ኢትዮጵያ ስትገባ ለኢትዮጵያ ማስረጃ ያመጣላታለሁ፣ ግን አትመጣም፣ ደፍራ አትመጣም፣ ግን ትለፍፍ። ለማንኛውም ይህን ይመስላል የዛሬ ቆይታ ትላለህ። 11 ሰዓት 10 ጉዳይ ለ12 ብለዋል። ከዚህ በኋላ ከቆየን የእንቅልፍ እንትናችን ሊዛባ ነው ማለት ነው። እንደዛ እናደርጋለን። ተባረኩልኝ። ለነበረን ቆይታ ታፕታፕ ሼር ኮፕሊንግ ስታደርጉ የነበራችሁ በተለይ ኢቫና ተባረኪ። አንቺንም ልባርክሽ። የምትወጂው ባል ይስጥሽ። ከፈለግሽ በውስጥ አሚን ወይ ከፈለግሽ እዚህ ጋር አሚን ወይ። የምትወጂው የሚታዘዝሽ እግዚአብሔርን የሚፈራ ባል ይስጥሽ ኢቫና። እሺ የእውነቴን ነው። ይህን ስል የእውነቴን ነው። የምትወጂው የሚታዘዝሽ እግዚአብሔርን የሚፈራ ባል ይስጥሽ። ከእንግሊዝ ውስጥ አልልም፣ ከአሜሪካ መጥቶ አልልም፣ ከኢትዮጵያ መጥቶ አልልም። ያልኩት የሚታዘዝ የሚወድሽና እግዚአብሔርን የሚፈራ ባል ይስጥሽ። ቅደም ተከተሉ ላስተካክሏ። እግዚአብሔርን የሚፈራ የሚወድሽ፣ የሚታዘዝሽ። አሚን ብለሻል። በቃ ዘግነሻል። ለእኔም ብሎ ካለ ለእኔም የምትሉ እህቶች ካላችሁ አሚን በሉና ውሰዱ። ወንድሞች ካላችሁም እንደዛ እግዚአብሔር የምትፈራ ሴት፣ የምትወዳችሁን ሴት እንዲሁም የምትታዘዛችሁን ሴት እግዚአብሔር ይስጣችሁ። የሆነት እንደዛ አይነት ትዳር መሰረቱ በሶስት የተገመደ ስለሆነ በሴቷ በወንዱና በእግዚአብሔር መንፈስ በሶስት የተገመደ አይፈታም ብቻ አይደለም አይፋታምም፣ እና ዘላለማዊ ነው የሚሆነው። በቃ እስኪ ያረጁ፣ በቃ እስኪ ለተሞታቸው ድረስ ማለት ነው። ያ ጌታ እንግዲህ ይጠብቃችሁ። ስለ ትዳር ደግሞ ስላገባን እናስተምራለን። አንዴ እንሄድና ተሞክሯችንንም እናስተምራለን። እንደዚሁም በቃ አነሳስም ምናምን አጀማመርም ምናምን እንዴት እንደሆነ ምናምን እሱን እናስተምራለን። ተባረኩ። ጌታ ከእናንተ ጋር ይሁን። መልካም አዳር፣ መልካም ቀን እንደየ አገራችሁ።